አቤ በጣም ፈርቻለሁ። በጣም ምን ነው ሄሉ እየተፈጠረ ነገር አለ? አጎቴ አንተን ሊቀበል አልቻለም። እኔ ደግሞ ታውቃለህ አንተ ምን አጥቼ መኖር አልችልም። ይኸውልሽ እኔ መቼም ነው የማልተውሽ። እሺ እኔ በጣም ነው የምወድሽ ታውቂያለሽ አይደል? እሱ አውቃለሁ እኮ ግን ይኸውልሽ ምንም ግን የሚባል ነገር የለም። እኔ መሬቱን ሸጣውና ከዛ በኋላ ከተማ ይዤ እሄዳለሁ። ቃል እንደገባሁሽ ደግሞ ቆንጆ እሰጥሻለሁ። እሺ ሰላም የአደይ ድራማ ፋሚሊዎች፣ የአደይ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን ነው። አደይ ድራማን ዛሬ እንዴት አያችሁት? ዴቭ ሚስት ለማግባት ለመጠየቅ ገጠር ሄዶ የአደይ አባት ዱላ አቅምሶታል። ዱላ የሚገርም ዱላ ነው ያበላው። እውነት ለመናገር ሞቅ ያለ አቀባበል ነው ያደረጉለት የአደይ አባት ለዴቭ። የሚገርም የገጠር አቀባበል አድርገውለታል። አንድ በዱላ ገብቶለታል እና ጸጥ ብሎ ነው ሄደውና ያው ሩታ ስትቀባጠር መጣ። አደይ ልታገባ ነው ስትል ከዛም በኋላ ባርኪ ልታገባ ነው አለች፣ የአደይ እህት ብርሃን ማለት ነው። ከዛን አባትየው የሌለ ሲዝት ነበረ። ካለኔ ፍቃድ አንዳች ነገር ማድረግ አይችሉም፣ እነዚህ የኔ ልጆች ናቸው ምናምን ብሎ ሲመጻደቅ ነበር። ዴቭን አንዴ ብዱላ ጠቅ አርጓታል። ዴቭ ጠቅ ስትደረግ ሩታን ይዞ ነው ወዲያው ነው የሄደው። ወዲያው ነው ሩታን ይዞ የከነፈው። የሚገርም አጋጣሚ ደግሞ ዴቭና አደይ ያላቸውን ነገር የማታውቀው ምስኪኗ ብርሃን በዴቭ ፍቅር ተማርካለች። እንግዲህ ለማርታ ለሄለን ስትነግራት ነበረና በዴቭ ፍቅር ተማርካለች። አሁን ምን ጉድ ነው? እህትማቾቹ አንድ ወንድ አፈቀሩ፣ አንድ ወንድ ላይ ፎነቀቁ። እንዴት ነው አሁን? ለሰሚም ያስቸግራል። ይሄን ለመዳኘትም ለመፍታትም በጣም ትልቅ ችግር ነው ይሄ። ለሰሚም ያስቸግራል። ለዚህ ፍርድ ለማምጣትም በጣም ከባድ ነው። ምንድነው የሚያደርጉት አሁን? አደይ እሱን ልታገባ እንደሆነች ስታቅ መቼም ብርሃን ጸጥ ትላለች ብዬ ነው የማስበው። ጸጥ ትላለች ብዬ አስባለሁ። እናንተ ምን ታስባላችሁ በዚህ ጉዳይ ላይ ምን ታስባላችሁ? ጸጥ ትላለች ብዬ ነው የማስበው እኔ። በሌላ በኩል ኪንጎና ቅምጥል ደግሞ ያው ሲጨቃጨቁ ሲነታረኩ ብዙ ሲያወሩ ነበር። ኪንጎን የራሴን መቻል አለብኝ፣ እኔ አንቺ ላይ ጥገኛ መሆን የለብኝም፣ መስራት አለብኝ፣ ማግኘት አለብኝ፣ ከእንግዲህ የምቀመጠው ቤቴ ውስጥ ነው፣ ወደ ቤቴ እመለሳለሁ ምናምን ብሎ የሌለ ገጭ ጓ ሲል ነበር። ቅምጥል ይሄ ነገር አልወደደችውም። ከእሷ ጋር እንድትሆን ነው የምትፈልገው፣ እሷ ከእሱ ጋር አብራው መሆን የምትፈልገው። ስለዚህ ይህን ነገር አልወደደችውም። ብቻ ሲጨቃጨቁ ሲነታረኩ ሲነዛነዙ ነበር። ከዛም በኋላ አደይን ሂጂና ምከሪው ምናምን ብላ ወደ ኪንጎ ስትልከው ነበር። አደይም ሄዳ ከኪንጎ ጋር እንዳያችሁት በሚገርም ሁኔታ ስታወራ ነበር። በሌላ በኩል ቤዛ መታለች። ቤዛና ፍቅር እንግዲህ ሲተናነቁ ነበር፣ ተያይዞ ነበር የሌለ። እንደውም በጥፊ ተመታለች ፍቅር ማለት ነው። ከዛም በኋላ የአደይ እና የፍቅር እናት መታ ምንድነው ምናምን ብላ ስትገላግል ነበር። ከዛን ቤት አስገባቻት። ያው ቤዛ እንግዲህ በዛ በቅቤ ምላሷ የፍቅር እናት አንጀቷን በልታ አንጀቷን በቃ በላችሁ ማለት ይቻላል። ቡጥቡጥ አድርጋ በላችሁ። ከዛ በቃ እዚህ ትሆኛለሽ እኔ ጋር ምናምን ችግር የለም ምናምን አይነት ወሬ ስታወራ ነበር። አፍተር ዛት እንግዲህ እንዳያችሁት አደይ ፍቅር ይህንን ነገር ስትሰማ በቃ አበደች። እንዴት ስለ ፍቅር አንቺ ስለ ቤዛ ብዙ ማታቂ ነገር አለ ስትላት ነበር። ነገር ግን እናትየዋ ምንም ልትሰማት አልቻለችም ፍቅርን። ከዛም በኋላ መጨረሻ ላይ እንዳያችሁት እሷ ሰራተኛ ሆና አይደለም እዚህ የመጣችው የባርኮት ፍቅረኛ ነበረች ምናምን ብላ ስትነግራት ነበር። ከዛም በኋላ ያው የፍቅር እናት እንዴት እንደዚህ ትዋሽኛለች? ይሄ የሚናገሩት ነገር እውነት ነው ምናምን። አደይም ነበረች አዎ እውነት ነው አለች። ከዛን ያው በጣም ነው የተበሳጨችው የፍቅር እናት ማለት ነው። ይሄን ያክል መሸወድ ምናምን ብላ የሌለ ቅውስ ነው ያለችው። ብቻ እንዴት ምን እንደምትላት እስቲ ቀጣይ ክፍል ላይ
አብረን የምናይ ነው የሚሆነው። በሌላ በኩል ደግሞ አበበና ዳይመንድ እንግዲህ ገጠር ወርዷል። እነ ጫኔን ሲያወሯቸው ነበር፣ ንብረታችንን ታመጣላችሁ፣ ሰውዬው የት ሄደ ምናምን ብሎ በንቀት ሁላ ሲያወሯቸው ነበር። አሁን ለሁለት በቃ የአደይን አባት ጉሮሮን አንቀው መሬታቸውን ሊቀበሉት ነው። በሌላ በኩል ደግሞ አበበ ከሄለን ጋር ሲሳሳም ሲያወራ ምናምን አጎትየው አይቷል። አጎትየው አሁን አበበን ምን ሊያደርገው ይችላል? በጣም ከባድ ሁኔታ ውስጥ ነው ያለው። እስቲ ለዚህ ቻናል አዲስ ሆነ ሰብስክራይብ በማድረግ የደወል ምልክቱን መጫን እንዳይዘነጋ። ባይ